አሜን። መንፈሳዊ ነገር ተያይዞ የሚፈሰው የመጀመሪያው ሐሳብ ታውቃላችሁ። መንፈሳዊ ዕውርነት መንፈሳዊ ዓለም ሕያው እንደሆነ የማያውቅ ማለት ነው። መንፈሳዊ ዓለምን የማይረዳ የማይሰማ ማለት ነው። የዚህ ደግሞ ኮዙ ምክንያቱ ወደ ኋላ ሲኬድ ኃጢአት ነው ሰውን መንፈሳዊ ዕውር የሚያደርገው። ኃጢአት ከሌለብህ ከመለኮት ዓለም ጋር ከመንፈስ ዓለም ጋር መገናኘትም ሆነ ህብረት ማድረግ አይከብድህም። የተፈጠርክበት ማንነት ስለሆነ ድንገት መንፈሳዊነት ገና እንደሚሰጥህ በጣም በሆነ ዋጋ ስርዓት ምንገባበት እንደሱ ሳይሆን መንፈሳዊነት የተፈጠርንበት ማንነታችን ነው። እዚህ በአካላዊ ዓለም እንደምትተነፍሱት እንደምታዩት እንደምትበሉት እንደምትጠጡት በመንፈሳዊ ዓለም ላይ የተፈጠራችሁበት ማንነት ነው። ፍጥረታችሁ ስትመለከቱ ፍጥረታችሁ መንፈሳዊ ማንነት አለው። እናንተ በስጋ ብቻ የተፈጠራችሁ አይደላችሁም። ከስጋ ብቻ የተፈጠራችሁም አይደላችሁም ከአፈር። እናንተ ከሰማያዊ ማንነትም ተፈጥራችኋል። ሰማያዊ ማንነት ወይንም መንፈሳዊ ማንነት አላችሁ። ስለዚህ ተፈጥሯችሁ ነው። ይሄ ተፈጥሯችሁ እንደሆነ እንደዚሁ ደግሞ መንፈሳዊነትም ተፈጥሯችሁ ነው። አካላዊነት ተፈጥሯችሁ እንደሆነው ማለት ነው። ስለዚህ መንፈሳዊነትን ከሆነ ፕሮሰስ በኋላ እንደሚያመጣ ሰው አድርጋችሁ ራሳችሁን አትቁጠሩ። አሁን ስለወደቃችሁና መንፈሳችሁ ዕውርነት ውስጥ ስለገባ በዛ ምክንያት ነው መንፈሳዊ ዓለምን አንደርስታንድ ማታረጉት ስለሞታችሁ ማለት ነው። በፍጥረታዊ ዓለምም ያለውን ተፈጥሮ መንፈሳዊ ዓለምም ላይ ማንጸባረቅ ትችላላችሁ። ለምሳሌ በስጋው የሞተ ሰው አይሰራም፣ አይኑ አይሰራም፣ ጆሮ አይሰራም። መንፈሳችሁም ስለሞተ ነው አክቲቭ ሆኖ ማይንቀሳቀሰው። ለዚህ ነው ትንሣኤ ያስፈልገው። የእግዚአብሔርን ልጅ ድምፅ ሰምተህ ትንሣኤ ያስፈልገዋል። መንፈስ ትንሣኤ ማግኘት አለበት ይላል። ስለዚህ መንፈሳዊ ትንሣኤ ያስፈልጋቸው። ኃጢአት የዚህ የመሞታችን ወይንም ደግሞ የመንፈሳዊ ዕውርነታችን ምክንያት ነው። ኃጢአት ነው ሰዎችን በመንፈስ የሚገድልም ደግሞም ዕውር የሚያደርግ። ግን አሁን ኃጢአት የሚባለው ነገር ደግሞ አትያዝ፣ አትቅመስ፣ አትንካ ከሚለው ከሃይማኖት ስርዓት ጋር ተቀላቅሎብን ኃጢአትን ራሱ የድርጊት ጉዳይ አድርገነው ነው ያለነው። እውነቱ ግን ምንድነው? ድርጊት የሚመጣው ከሐሳብ። ስለዚህ መጀመሪያ ሐሳቡ ላይ ነው መነጋገርም መስማማትም ካለበት ሰው መስማማት ያለበት ሐሳብ ላይ ነው። ስለዚህ ኃጢአትን ትክክለኛው ነገር ምንድነው? ሐሳብ ነው። ሰይጣን ከሰማይ የተጣለው በልቡ አስቦ ነው። ያ ሐሳብ ደግሞ በክርስቶስ ኢየሱስ ተገልብጧል። ጉዳዩ የሐሳብ ጉዳይ ነው። ምንድነው ሐሳቡ? መስቀሉንና የሰይጣንን ሐሳብ ማስተያየት አለባችሁ። ኃጢአት በእንጨት ላይ ተሰቅሏል። የሰይጣን ሐሳብ ከፍ ላለው ነው። የመስቀሉ ቃል ደግሞ ምንድነው የሚለው? ራሱን ለእግዚአብሔር አሳልፎ ሰጠ ነው የሚለው። ስለዚህ አሁን ኢየሱስ ለሞት ይሄውም ለመስቀል ሞት እንኳን ምን ያለ ሆነ? አያችሁ፣ መታዘዝ፣ የእግዚአብሔርን ፈቃድ ማድረግ የኃጢአት ኦፖዚቱ ማለት ነው። ኃጢአት ደግሞ ምንድነው? አመጽ ነው። የእግዚአብሔርን ሐሳብ መቃወም፣ የእግዚአብሔርን ሐሳብ ሪጀክት ማድረግ ነው። ከዛ ቀጥሎ የእምነት ጽድቅ የሚል መጣ። እንዴት ነው ታዲያ የሚጸደቀው? ጻድቅ ምን ሆነው እንዴት ነው? ኃጢአት ካለ ጽድቅ ያስፈልጋል። የኛ ጽድቅ ለዘላለም ወደ ሰማይ ምን ያለው የገባው የእርሱ ጽድቅ ነው እንጂ የኛ የሆነ የራሳችን ጽድቅ የለንም። ነገር ግን የእግዚአብሔር ጽድቅ ለኛ ምን ብሎልናል? ተቆጥሮልናል። በምን? በእምነት። መጽሐፍ ሲናገር ምን ይላል? ለሚያምን ይቆጠርለታል ነው። ጽድቅ ሆኖ ይቆጠርለት። ጽድቃችን የወንጌል ስብከት ምናባዊ አይደለም። እግዚአብሔር ከሆነ የሚያጸድቀው እንዳጸደቀ በምን ታውቃለህ? አንዱ ተነስቶ እግዚአብሔር አጽድቆኛል ሊል እኮ ይችላል፣ መብት አለው። ባይዘው አላጸደቀም ማለት አይቻልም። በምን ታውቃለህ? እግዚአብሔር አጽድቆት ቢሆንስ? አንዱ ደግሞ በሥራ ነው የምጸድቅ እግዚአብሔር ብሎኛል ይላል። እግዚአብሔር ከማሳይድ ነው። እግዚአብሔር ለጻድቃን ምን ያደርጋል? እግዚአብሔር አምኜው ጸድቀሃል ካለኝ ለእምነቴ ምን ይሰጠኛል? ማረጋገጫ ፈልጋለሁ። እኔ በሥራ አይደለም የዳንኩት። እኔ የዳንኩት በክርስቶስ ኢየሱስ ባለ በእግዚአብሔር ፈቃድ ባለ እምነት ነው የዳንኩት። ስለዚህ እግዚአብሔር
እኔ ላመንኩት ሰው ለራሴ ማረጋገጫ ሊሰጠኝ ያስፈልገኛል። ስለዚህ ጽድቃችሁ ምናባዊ ሳይሆን እግዚአብሔር ለጻድቅ የሚደረገው ምላሽ መልሶላችኋል። እግዚአብሔር ለጻድቃን መንፈሱን ምን ብሏቸዋል? ሰጥቷቸዋል። የመንግስቱ ምን መያዣ። አልጸደቅም ጸድቀሃል ተብሎ ሃይማኖት ቀየርክ አልቀየርክ ጭቅጭቅ የለም። ይሄ ጉዳዩ ከሃይማኖት ጋር አይያያዝም። ከሆነስ መልካም ሰውነት ሰው አለመሆን ጋር አይያያዝም። እግዚአብሔር ከሆነ የሚያጸድቅ እግዚአብሔር ለሚጸድቁት ወይንም ለጸደቁት በእምነት ለተቀበሉት ማለት ነው። በሌላ ማረኝ ለተቀበሉት ምንን ሰጣቸው? መንፈሱን ሰጣቸው። የክርስቶስ መንፈስ የሌለው እሱ የሱ ወገን አይደለም። ስለዚህ ማንም ሰው ጻድቅ ነኝ ሲል የእግዚአብሔር መንፈስ ማህተም ላዩ ላይ አለ። ድኗል ማለትክ ነው። ጸድቋል ማለት ድኗል። ለመዳኑ ምን አለው? ማረጋገጫ አለው። ተቀበሏል፣ ታትሟል። መንፈስ ቅዱስ አንተ ውስጥ አለ። አሁን ከእግዚአብሔር ጋር ጸብ አይደለህም። ኢየሱስ ጌታ ነው። ሰማይ ላይ ብቻ አይደለም ኢየሱስ ስላንተ የሚታየው። የላከል መንፈስ እሱ እግዚአብሔር ነው። አንተ ውስጥ አሁን ይኖራል። እግዚአብሔር ካንተ ጋር ነው። እግዚአብሔር ጽድቅህን ራይትህን በመንፈሱ በመስጠት አረጋግጦልሃል። ለዚህ ነው ኢየሱስ ያንን ሁሉ ትምህርት ያን ሁሉ ታምራት ያን ሁሉ ነገር አድርጎ ጨርሶ በመስቀል ላይ ዋጋቸውን ቤዛነታቸውን ከፍሎ ጨርሶ ማለት ነው። ጨርሶታል እኮ ኃጢአት ተከፍሏል፣ አልቋል። ከዛ ወደ ሰማይ ወደ አብ ገብቶ በአብ ፊት ታይቶ የሰው ልጆች በእግዚአብሔር ቀኝ ከመላእክት በሚበልጥ ስምና ክብር ተቀምጠው እግዚአብሔር ያንን ሁሉ አጠናቆ አንድ ነገር ግን ኢየሱስ አስጠንቅቋል። እኔ ብሄድ ይሻላል። እኔ ካልሄድኩ አጽናኙ አይመጣም። እኔ ስሄድ መንፈስ እልክላችኋለሁ። ኃይል እስክትቀበሉ አትውጡ። ይሄ ጨዋታ አይደለም። አንተ ጋር ላለው ኔክስት ላይፍ ነው። እሱን ነው እንግዲህ ዛሬ የጸጋ ህይወት ብለን የምንጀምረው። ብቻህን ሆነ ያልቻልከውን ነገር አሁን በጸጋ ምን ትላለህ? ትችላለህ። ምን ስለሆንክ? መንፈሱ ተሰጥቷል። ፊልጵስዩስ ምዕራፍ 1 ቁጥር 19 ወደፊት ደግሞ ደስ ይለኛል፣ ይህም የጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት። መንፈስ ምን ማለት? መሰጠት ለመዳኔ እንዲሆንልኝ አውቄያለሁና። አንዳንድ ጊዜ ቀጥሎ ያለውም ቃል ጳውሎስ ሊሄድ ከጌታ ጋር ልኖር እናፍቃለሁ ሲል ምን እርግጠኛ አረገው? ምንድነው የጳውሎስ እርግጠኝነት? ሊሄድ ከጌታ ጋር ሊያኖረው የሚችል ነገር። አሁን ብሞት ቀጥ ብዬ መንግስተ ሰማይ ነው የምገባው። እኔ እንደዚህ ብላችሁ በጣም ብዙ ሰው ሊናደድብኝ ይችላል። ታውቃላችሁ ጳውሎስ እኮ ሊሄድ ከጌታ ጋር ልኖር እናፍቃለሁ ሲል የላይኛውን ማረጋገጫ ስለያዘ። የላይኛው ማረጋገጫ ምን ይላል? የላይኛው ማረጋገጫ እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆን አውቄያለሁ። መንፈስ የተቀበልኩት ስለዳንኩ ነው። አየ መዳኔን ሊያትምልኝ ነው መንፈስ ምን ያለኝ የሰጠኝ። መንፈስ የተቀበልኩት የተሞላሁት። ያለ መንፈስ መሰጠት የመዳንህን ማረጋገጫ መቀበል አትችልም። በግምት አይደለም ደህንነት፣ በሃይማኖት አይደለም ደህንነት፣ ቸርች በመመላለስ አይደለም። አያችሁ አሁን አንዳንድ ጊዜ ስንናገር አንዳንድ ሰዎች ለምን እንደዚህ ትላለህ ይሉኛል። ጴንጤ ሆነው ወይንም እኛ ማህበርተኛ ሆነው መንግስተ ሰማይ ማይገቡ ሰዎች አሉ። መንግስተ ሰማይ ማይገቡ ሰዎች ምን ማለት ነው? ዘላለም ማህበር ውስጥ መሆናቸው ሳይሆን ምን አይነት መንፈስ ጋር ፌሎሺፕ አላቸው ነው። ምክንያቱም ደህንነት የመንፈስ ጉዳይ ነው እንጂ ደህንነት የማህበር የጽዋ ጉዳይ አይደለም። ደህንነት አገልጋይ ሸብረብ ማለት አይደለም። ድንገትም ቆሞ መድረክ ላይ ያገለገለ አንድ ሰው ከጨለማ ዓለም ጋር ኪዳን ሊኖረው ይችላል። ነብይ ተብሎ ተጠርቶ ማለት ነው። በነብይነት መንፈስ ያገለገለ ትንቢት እየነገረ የሆነ ምልክት የሚመስሉ ነገሮች ሟርት ያሟረተብህ የሆነ ነገር ያረገ ኤጀንት ሆኖ እየሰራ ማለት ነው። በሌላ ማለት ኤጀንት ሆኖ እየሰራ መድረክ ላይ ልታዩት ይችላል። ማህበር ውስጥ ጠብር ግፍ ሲል ልታዩት ይችላል። ኪዳኑ ግን ከየትኛው መንፈስ ነው? ከጨለማው መንፈስ ነው። ለምሳሌ የምናውቃቸው
ሃይማኖቶች ውስጥ ሁሉ ሰው ርኩስ እንዳልሆነ ታውቃላችሁ? ነው አልዳነ? ሃይማኖት ስለሆነ ነው ማይድ ነው? ኖ እዛ ቤት ውስጥ ደግሞ ያሉ አንዳንዶች በስርዓት መጋረጃ ጋርዶ ከሚጠነቁለው እኩል የሚጠነቁሉ ደግሞ አሉ። ግን የቤቱ ዋነኞች ሊሆኑ ይችላል። አንደርስታንድ ታደርጉኛላችሁ? ማህበር አይደለም። ከማ መንፈስ ጋር ተጣብቀሃል ነው ጥያቄ። የማንን መንፈስ ነው ኤጀንት የሆንከው? የማ መንፈስ ነው ኮሚኒኬት የሚያደርግ? የማ መንፈስ ነው ለላይክ ላይ ማኒፌስት የሚያደርገው? አያችሁ ሐዋርያው ጳውሎስ ይሄንን ነገር ነው አስረግጦ መናገር የሚፈልገው። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። በእግዚአብሔር መንፈስ ምን የሚሉ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ዩሲ መመራት ሚለው ቃልን መተርጎም አለበት። ቀጥሎ ሚለውን ሐሳብ ይነግራቸዋል፣ ያብራራዋል። እንዲህ አለ፣ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። አሁን የተቀበልከው ነገር ይወስነዋል ማለት ነው። አንደኛው የተቀበልከው የእግዚአብሔር ወገን ከሆንክ በኮንፊደንስ ምን የማለት መብት አለ? አባ አባት ትላለህ። አባትህ ነው፣ ምንጭክ ነው። እኔ የገጠመኝ ልንገራችሁ። ዱባይ አንዲት አረብ አጋንንት አወጣንላት እና አጋንንት ወጣላት። ከዛ በአረብኛ ነው ጌታን አስቀበልናት። ከዛ በሚቀጥለው ቀን ሻርጃ የሚባለው ከተማ ጉባኤ ነበረን። እዛ መጣች፣ ልጆቹን ውሰዱኝ ብላ መጣች። ስትመጣ መግቢያው ሆቴል ውስጥ ስለነበር ፕሮግራሙ አገኘናት ሆቴል ላይ እና ቁጭ ብለን አወራችን። ስታወራ እንደዚህ አለች፣ ከእንቅልፌ ስነሳ ዛሬ አለች በሰመመን ውስጥ ሆኜ፣ ትናንት አጋንንት ወጥቶላ ጌታን ተቀብላለች። በሰመመን ውስጥ ማለት ይሄ ልትነቁ ስትሉ ግማሽ ኮንሸስ ግማሽ ደግሞ መንፈስ፣ እንቅልፍ ላይ ሆናችሁ መንፈስ ላይ ሆናችሁ እንቅልፍ ላይ ሆናችሁ ማለት ነው። ምን አለች? እግዚአብሔር አባቴ አልኩኝ አለች። በራሷ ቋንቋ ማለት ነው። አባቴ አልኩ። እየነቃው አለች፣ ደነገጥኩኝ አለች። ምክንያቱም በዛኛው እምነት እግዚአብሔር ልጅ የለውም፣ ባለችበት እምነት እግዚአብሔር ምን የለውም? ልጅ የለውም። እቺ ሴት ደግሞ ተምራ አይደለም እግዚአብሔር አባቴ ያለችው። ትናንትና የተካፈለችው የጸጋ መንፈስ ዛሬ ስትነቃ አባ ብሎ ጠራ። ማይንዷ ሊጠራ አይችልም። ያለችበት ሁኔታ አባ ሊል አይችልም። እኛ ጴንጤዎች ደፋር ናቸው እንባላለን። ስናወራም ምንድነው ተብለህ ስጠይቅ የመጀመሪያው መልስ እግዚአብሔር አባቴ ነው። I am the son of God። ኢየሱስ ጌታ ነው። በእግዚአብሔር ልጅነት ነው የተቀበልነው። ጽድቃችን ሲባል የስብከት ጉዳይ አይደለም። ጽድቃችን ሲባል መልካም አረኩ አላረኩ የሚለው አይደል። ከልጅነቴ ጋር ነው የሚያያዘው። መጀመሪያ ጽድቅ ነው፣ ቀጥሎ የጸጋው ህይወት ደግሞ የሚጀምረው። ሃይማኖት በጣም ክፉ ነገር ነው። ክፉ ነው ሃይማኖት። ምንድነው ያደረገን ሃይማኖት? ሃይማኖት ያደረገን ጸጋ የሚባለውን ነገር የእግዚአብሔር ህይወት በመንፈስ ቅዱስ ባንተ የሚገለጥ አይደለም ያረጉት። ጸጋ የሚባለውን ነገር በጸጋ ደናሃል፣ ጸጋ እግዚአብሔር አንተን እንዳይቀስፍህ መሸፈኛ ምናምን ነው የሚያደርጉት። ጴንጤ ጋር ስትመጣ ደግሞ ጸጋ ስጦታ፣ እግዚአብሔር ፈውስ፣ የጸጋ ስጦታ፣ ሐዋርያነት በጸጋ ነው፣ ከራስህ አይደለም ምናምን ነው። ኖ ክርስትና when you become righteous ጻድቅ ስትሆን የጸደቀው ባንተ ልክ አይደለም። ጽድቅ የማጸድቅ ነው። የህይወት ልክ መሆን የሚችለው በምንድን ነው? ከእምነት ወደ እምነት በሉ። የእግዚአብሔር ጽድቅ በእኔ ይገለጣል። ጻድቅ በእምነት በህይወት ይኖራል። አያችሁ፣ በእምነት በህይወት እኖራለሁ። በእምነት ማለት አመንኩ ሃሌሉያ ምናምን የሚል ሳይሆን የሚያምን ሰው እንደ እግዚአብሔር ይኖራል። የገባው ሰው አለ? የተሳሳተ ሃይማኖት ትሁት ለመምሰል ከጸጋው ነው ሚለውን አይደለም። ጸጋው ከሆነ አንተ አትኖርም፣ እግዚአብሔር ባንተ ይኖራል። ጸጋ ከሆነ፣ ጸጋ ካልሆነ ራስህ ነህ የምትኖረው። እኛ እኮ ግማሽ ከሱ ግማሽ ከኛ ነው። በእምነት የሚኖር ሰው ምን እየሆነ ነው የሚሄደው?
እግዚአብሔርን እየመሰለ ነው የሚኖረው። እግዚአብሔርን እየመሰለ የሚኖር ሰው ደግሞ ኮንፊውዝድ አትሁኑ። እግዚአብሔርን መምሰል በአየር ላይ መብረር ማለት አይደለም። የእግዚአብሔርን ፈቃድ የእግዚአብሔርን ቃል በእምነት መግለጥ ነው። በጣም ቀላል እኮ ነው። ቀላል ነው። አንተ አሸሩ ተነስ፣ ወደዚህ ና፣ ቁም። ይታያችኋል። እሱ ቁጭ ብሏል አርፎ። አሁን እሱ አይደለም፣ በሱ ስጋ ውስጥ እኔ ነኝ እየኖርኩ ያለሁት። እስኪ ተንበርከክ። መንበርከክ እሱ አይደለም የሚፈልገው፣ እኔ ነኝ የምፈልገው። እያዘዝኩት እንዳይመስላችሁ፣ ሐሳቤ ሐሳብ ውስጥ እየተፈጸመ ነው። አካሉ የኔ የጦር ዕቃ ሆኖ እያገለገለ ነው። ኢየሱስ እኮ ከኃጢአተኛ ከቀራጭ ጋር አብሮ ቁጭ ብለዋል። ግን እያደረገ ያለው የራሱን ፈቃድ ሳይሆን የአባቱን ፈቃድ፣ የቀራጮቹን ፈቃድ አይደለም። በዙሪያው ያሉትን ሰዎች ፈቃድ አይደለም። ዓለም የምትጠይቀውን አይደለም። እጁን አጣምሮ ኢየሱስ ገዳም ገብቶ ለእግዚአብሔር እለያለሁ አላለም። የእግዚአብሔር ቃል ግን በከለ ከሚለው ሁሉ አንድ የጎደለ የለም። ከእርሱ በእርሱ ለእርሱ ነው የኖረው። ኢየሱስ ጌታ ነው። ሁሉ ነገር በእርሱ ውስጥ ነው ያለው። የእርሱን ፈቃድ ነው በማድረግ የሚፈጸመው። አያችሁ፣ ቃሉን መኖር ነው እንጂ ቃሉን መኖር ነው እንጂ ምን አይደለም። እግዚአብሔርን መምሰል ሱፐር ፓወር፣ በቃ ብው ብለ መብረር አይደል። አንተ ነህ መብረር እግዚአብሔር መምሰል ያልክ። መብረር የፈለገለት ግን ምን ይላል? ይበራል። በግርግዳ መሽለክ ሲፈልግ ምን ይላል? ይሾልካል። ሲፈልግ ነው እንጂ በግርግዳ ብቅ አንገቱን ብቅ አድርጎ በዛ በኩል ያሉትን ጠርቶ አላችሁ እንዴ ግማሹ ሰውነት አዳራሹ ውስጥ ነው። እኔ እግዚአብሔር ነኝ እንዲህ ነኝ በፈለኩት ነው ማድረግ ምናምን። እንደሱ አይደል። አስማት አይደለም ማለት ነው። ጨዋታ አይደል። ኢየሱስ ጌታ ነው። ራበው ሲል በቃ ራበው ነው። እውነት ነው፣ ርቦታል። ተጠማ ሲል ተጠማው ነው። ምንም ችግር የለበት። አዋረደው። ለምን? አንተ ጋ ነው ክብር ብለህ የጠራኸውን መጥገብ ወርቅ መልበስን አንተ ነህ ክብር ያልከው። ክብራቸው በነውራቸው ብሎ ድንገት ክብር ብለህ የጠራኸውን ነውር ብሎታል እሱ። ይገባል? በእግዚአብሔር አይምሮ ሆነ ስትተረጉመው እግዚአብሔር ባንተ ኖረ የሚባለው ቃሉ ባንተ ሲፈጸም። ኢየሱስ መስቀል ላይ ሰቅሎ ሰማይና ምድር ከምድር በታች ያሉ ያልፈቱትን ፈታ። እንዴት ፈታ? ሰባቱ ማኅተም የተፈታው በደሙ ነው አይደለም? ደሙ ማለት መስቀሉ ነው አይደለም? ታዘዘና ፈታ። መታዘዝ ማለት ምን ማለት ነው? ይሄ ልጅ እንደሆነው ነው። እስካሁን ተንበርክኳል። የራሱን ማስተዋል አልተጠቀመም። የራሱን ሐሳብ አልተጠቀመም። ለምን? ጉልበቱ ቀዝቅዞታል። ሲቹዌሽኑ ይነግረዋል። ቆይቷል። እያመመው ነው። በእግር እንጂ በጉልበት አይቆምም። አየህ። ከዛ ደግሞ እናንተ አላችሁ ከሳሾች ማለት ነው። ሰውየውን አንበርክኮ ረሳው፣ አዋረደው ምትሉ ምታስቡትን ያውቃል። በጉባኤ ፊት አንበርክኮ አዋረደኝ ይላል ጭንቅላቱ። ባህላችሁ አለ፣ ሃይማኖታችሁ አለ፣ ትምህርታችሁ አለ፣ ነገራችሁ አለ። እዚህ ውስጥ ይቃወመዋል። ግን ምን ይላል? ቃሉ ብሏል። ፓፓ አዟል። በቃ ተንበርከክ ብሎኛል፣ ተንበርክክ ያለ። ሲቹዌሽኑ አይፈቅድም፣ ተንበርክክ ያለ። ተቃዋሚ አለ፣ ተንበርክክ ያለ። ዙሪያዬ ላይ እንዲህ ብሏል። ቃሉን እንጂ ሌላ ነገር ምን አለለም አላደርግም። በቃሌ ብትኖሩ በህይወት ቃሉ ነው ህይወት። ከሱ የወጣው ሐሳብ እኔ እንኳን ማስበው ነው ህይወቴ። እንዲህ ስላየኝ አይደለም ህይወቴ። ሰው በልቡ እንዳሰበ እናንተ እግዚአብሔርን መምሰል ፈልጋችሁ ቀሚስሽ ረጅም እንደሱ ማለት አይደለም። እንደሱ አይደለም። ይገባል? የሚገልጠው ነገር አለ እንጂ ልብስ አይደለም። ኢየሱስ ከኃጢአተኞች ጋር ይበላል። ፈሪሳውያን ኃጢአተኛ ቤት አይገቡም፣ ግን ኃጢአተኛ ናቸው። ኢየሱስ ግን መድኃኒት ሆኖ ነው የሚገባው። ኢየሱስ ጌታ ነው። ቦታ አይደለማ ነገሩ። ይዘህ የመጣኸው ሐሳብ ነው። ኃጢአት የሆነው እኮ ሐሳቡ ነው። እነኛ ይኮንናሉ ሰውን፣ ይረገማሉ ሰውን። አይደለም። በቃ መታዘዝ ነው ትክክል። ኃጢአት አለመታዘዝ ነው አመጽን። በዚህ ምክንያት እኮ ነው የሚለው በመታዘዙ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ብሎ በመታዘዙ ያለ ልክ ምን አረገው? አይ እንዴ ስትል ያንን በረከት ነው ሉዝ የምታረገው። አንተ የሚመስል እዚህ ጋር ያለችውን ነገር ወይ አፍረ ወይ አሞ ወይ የሆነ ነገር ብለ ያንን መታዘዝ ሰበርከው። ነገር ግን በመታዘዙ ሊመጣ ያለውን ክብር አላየህም። እሱን ነው ሉዝ የምታረገው። እንዴ ሰው እኮ ላቡን እንዲጠብ አድርጎ የሚሰራው ብድራት ለማግኘት ነው። ብድራት ለሌለው ነገር ሰው ህይወቱን መክፈል አይፈልግም። ሲስተሙ እሱ ነው።
የሚያሳምምህን ነገር አታረግም። መቼ የሚያበረታህን አባ አባ በሉ እስኪ አባ አባት በሉ። አባት አላችሁ። ግን ይሄ የመንፈስ ጉዳይ ነው። ሁለት መንፈስ ያሳየናል። አንደኛው መንፈስ ምን አለ? የነጻነት መንፈስ። ሁለተኛው ምንድነው? የባርነት መንፈስ። አንድ ሰው ታውቃላችሁ የባርነት መንፈስ ካለው አልጸደቀም፣ ልጅ አይደለም። አሉ ቤት ውስጥ አሉ፣ ቸርች ውስጥ የባርነት መንፈስ ያላቸው ሰዎች አሉ። የጠፋው ልጅና እቤት የነበረውን ልጅ አስተያዩዋቸው። መጽሐፍ ቅዱሳችን ሲናገር የጠፋው ልጅ የልጅነት መብቱን ያውቃል። የልጅነት መብቱን። ለዚህ ነው ሃይማኖት ክፉ ነው ምላችሁ። የልጅነት መብትን አይሰጥህም ሃይማኖት። ጎበዝ እኔ ለእግዚአብሔር በጽድቅ በክርስቶስ ኢየሱስ ለተፈጸመው ተስፋ ኪዳን ወራሾኜ እታዘዛለሁ እንጂ ለእግዚአብሔር እያዘዘኝ ምን ማለት መሰላችሁ? እግሩን ሰማይ ላይ አጣምሮ አርግ አታርግ እያለኝ አይደለም የምኖረው። አዲስ ኪዳን ከሆነ አይደለም የምኖረው። በብሉይ ኪዳን የነበረው ልጆችን ለምን ትወልዳለች አለ? የሲናዋ ለባርነት። ሰማያዊቱ ለምንድን ነው አለ? ለነጻነት ነው የምትወልደው አለ። ለባርነት የሲናው ሲወልድ ለምንድን ነው? ትእዛዝ ነው። አትግደል አንተን ነው፣ ስለሱ አይነግርህም። አትዋሽ አንተን ነው። አታመንዝር አንተን ነው፣ እሱን አይነካውም። ወይንም እሱ እንዳታመነዝር ኃይል አይሰጥህም፣ እንዳትሰርቅ ኃይል አይሰጥህም። ትእዛዝ ብቻ ነው የሚሰጥህ። ስለዚህ ያ ኪዳን የምን ኪዳን ነው? የባርነት ኪዳን ነው። አንተ አድራጊ፣ እሱ አዛዥ። አዲስ ኪዳንስ እርሱ ያደረገው ሃሌሉያ በአንተ እንዲፈጸም ጸጋውንና መንፈሱ ምን አለ? ሰጠ። እኔ ውስጥ ሆኖ ቃሉን ሁሉ የሚያደርገው ማን ነው? መንፈስ ቅዱስ ነው። ለዚህ ነው የሰጠኝ መንፈሱን። የነጻነት መንፈስ አለኝ ስል ልጅ ነኝ ስል ደፋር ለመጫወት ብዬ አይደለም። because I receive the spirit። ያ ስፒሪት ምን አይነት ነጻነት ሰጥቶኛል? በእግዚአብሔር ቤት ውስጥ እግዚአብሔርን እየመሰልኩ እንድኖር ያደርገኝ። ወገኖቼ እዚህ ጋር ሲናገር ምን አለ? የባርነትን መንፈስ አልተቀበላችሁም። ስለዚህ አሁን እንትና ጴንጤ ነው ጸድቋል፣ እንትን ነው አልጸደቀም የሚባል የለም። የጸደቀ ሰው የተቀበለው መንፈስ አለ። መንፈስ ያልጸደቀውም ሰውዬ ያለበት መንፈስ አለ። እና ያ የጠፋው ልጅ መጣ አባቱ ጋር ድርሻዬን ስጠኝ አለው። የመጀመሪያ ድርሻ እንዳለው ያምናል። ርስት እንዳለው የአባቱ የሆነው የማን እንደሆነ የሱ እንደሆነ ያምናል። ድርሻዬን ስጠኝ አለና ሄዶ አባከነ ይላል። አባከነ ማለት የተሰጠውን ነገር ጸጋ በከንቱ እንዳትቀበሉ አላለ? አንዳንዱ ጸጋ ተቀብሎ ያባክናል። አባከነ፣ በተነ ማይገባው ላይፍ ውስጥ ኖረ። አንድ ቀን ሰዎች የአሳማ ምግብ ጋር ወስደው አስቀመጡት። አሳሞች ይበላሉ፣ እሱ መብላት አቃተው። አባቴ ቤት አለ። አየህ ስፒሪቱ አለ። አባቴ ቤት ባሪያዎች አለ ምግብ ተርፏቸዋል። ባሪያዎች እኔ እዚህ የአሳማ ምግብ እመለሳለሁ ብሎ ወደ ልቡ ተመለሰ። አየህ ኖሌጅ ይፈልጋል። ሐሳብህን ከሐሳቡ ጋር ማድረግ። ከዛ አባቴን እንዲህ ይለዋለሁ ብሎ የራሱን ቃል ኪዳን ይዞ መጣ። ገባ። አባቱ ሲያየው ግሬስ ነው። ዳስ ግሬስ ማለት ባይዘው ይሄ ነው። ገና እንዳየ አባቱ ምን አለ? አቀፈው። ልጁ ያለውን ስሙት። ልጁ እንደዚህ ያለ ልጅ ተብዬ ልጠራ አይገባኝ። ከባሪያዎች እንዳንዱ አድርገኛል። ባሪያ አድርገኛል። ይሄ ነው። አየህ ሰዎች ባሪያ ለመሆን መጡ። ተስማምቶ በቃ ፋንታዬን ወስጃለሁ፣ ጨርሻለሁ፣ አልቋል፣ ወድቄያለሁ። ከዚህ በኋላ እግዚአብሔር እንደው ምሮኝ ባሪያ ቢያደርገኝ ደጁ ላይ ቢጥለኝ ምናምን ሲሉ ግሬስ ይሄ ነው። አቀፈው፣ ቀለበት ሰጠው፣ ኪዳን አረገለም ማለት ነው። ልብሱን ቀየረው። በሱ ምክንያት ድግስ ተደገሰ። አይገርምም? ጠፋ መጣ እኮ እንትን እንዳይ ብሎ ዳዊት አቤሴሎምን እንዳባረረው አይነት አይደለም። ይሄ ሲመጣ አቀፈው፣ ልብሱን ቀየረ፣ ቀለበት አረገለት፣ ድግስ አደረገ። ግሬስ። ከዛ በቃ ባሪያክ ልሁን ምናምን ሲል ኖ you are my son ልጄ ነህ አለ። የአባትህ ርስት አያልቅም። አየህ ድርሻን ወስዳል ጨርሳል አይባልም። አለ ሰማይ ደግሞ አለ። ምድር ላይ ነው ድርሻን ኤደን ገነት ነው ያባረሩክ። ድርሻ አሳጡ ካረል የተሰጠን አለቀ ስትል በአብ ቀኝ አለ፣ ሌላ አለ። ባለ ጠጋ ስለሆነ አለ ጳውሎስ ምን አለ? እግዚአብሔር በምሕረቱ ምን ስለሆነ ለኛ ያለውን የጸጋውን ምን ብልጽግና
ያሳየን ዘንድ በግርማው ቀኝ በሰማይ አስቀመጠ። የዚህ ሉዝ ያረካትን መሬት ዳንክ ብሎ እዛው መልሶ አላስቀመጠህም። የጸጋው ባለጠግነት በግርማው ቀኝ ወስዶ ምን አለ? አስቀመጠ። ባሪያም ብሆን አድርገኝ ብለህ ስትመለስ ግሬስ ወራሽ ያደርግሃል። ምክንያቱም እዚህ ሮሜ ላይ አባ ብለን ምንጮህበትን አለና ዝቅ ብሎ ምን አለ? እንግዲህ ልጆች ከሆንን ከክርስቶስ ጋር አብረን ምንድነን? ወራሽ ነን። ወራሽ አለ። ግሬስ ጸጋ እንዲህ ነው የሚያደርግህ። በጣም ብዙ ሰው ጸጋ ኃጢአትህን ይቅር ብሎ ኃጢአተኛ የሆንክ በጸጋ አይዞ ልጄ በጸጋ እኔ ጋር የምትመጣው በጸጋ ነው፣ እኔ ያለ ጸጋ አላይህም ይመስላል። ጸጋ ይሰጣል ነው የሚለው። ይሞላሃል፣ ያኖርሃል፣ ያስችልሃል። ጸጋ የተሻለ ኑሮ እንድትኖር ያደርግሃል። እንደ እግዚአብሔር ስልጣን እንዲኖር ያደርግሃል። እንደ እግዚአብሔር ፍቅር እንዲኖር ያደርጋል። እንደ እግዚአብሔር ዕውቀት እንዲኖር ያደርጋል። እንደ እግዚአብሔር ኃይል እንዲኖር ያደርጋል። ለምን ተብሎ ሲጠየቅ አንተ አይደለም የምትኖረው፣ እግዚአብሔር ባንተ ይኖራል። ምኑን የሰጠህ? ሐዋርያው ጳውሎስ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም አለና፣ ይሄ ኩነኔ የለባቸውም የሚለው በምን እንደ መንፈስ ፈቃድ ለሚመላለሱ የመንፈስ ሕይወት ነው። በመንፈስ ማይመላለስ ሰው ራስህ እየኖርክ ነው። ልክ ኢን ዘ ስፒሪት ስትሆን በመንፈስ ስትመላለስ፣ በመንፈስ የሚመላለስ ሰው እርሱ አይደለም የሚኖረው። ምን አለ መሰላችሁ ጳውሎስ? በጣም እቺን ቃል እዩዋት። እኔ አለ ገላትያ ምዕራፍ 2 ላይ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቻለሁ። ሕግ የሚባለው ነገር ፈጽሞ መሞት አለበት። ይሄ ግዴታ ነው። ሕግ ካለ አለ ካንተ። ከጎን ላለው ሰው ሕግ ካለ በለ አንተ አለክ በለ። አንተ ካለህ በለ ይቀጥላል ኑሮክ በለ። እየኖርክ ነው ማለት ነው አንተ ካለ። ስለዚህ ጳውሎስ በሕግ በኩል ለሕግ ሞቻለሁ። ለማን ሕያው ሆኜ እኖር ዘንድ? ለእግዚአብሔር አለ። ለእግዚአብሔር ሕያው ሆኜ ከክርስቶስ ጋር ተሰቅያለሁና። ቃሏን ይዋት። ከክርስቶስ ጋር ምን ብያለሁ? አሁን እኔ አልኖርም፣ ክርስቶስ በእኔ ምን ይላል? አሁን ቀጥሎ ያለውን ቃል እዩ። ቀጥሎ ያለው ቃል ምን ይላል? አሁን በሥጋ የምኖረው መቼ? አሁን በሥጋ የምኖረው ስለኔ በሞተውና ከሙታን በተነሳው በእግዚአብሔር ልጅ ላይ ባለኝ ምንድነው? እምነት ነው። እምነት ነው የሚያኖረኝ። በእምነት የሚኖር ሰው ራሱ ምን አይልም? አይኖርም። ማን ነው በሱ የሚኖረው? ክርስቶስ። ክርስቶስ በሱ ይኖራል። ከዛ ምን አለ? ቀጥሎ ያለችው እሷ ናት ለብዙ ሰው ኮንፊውዝድ መታረግ። እቺ ቃል ማለት ምን ይላል? ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ስሙ ቀጥሎ ያለችው። ቀጥሎ ምን ይላል? የእግዚአብሔርን ጸጋ አላጣጥልምን። አየህ፣ ጸጋውን የሚያጣጥል ሰው እስቲል በራሱ ላይፍ የሚተማመን ጸጋ ተሰጥቷልና በሕግ ብትል በምናምን ብትል እሱ ጸጋን አይቆጥርም። ምን አለ? በሕግ ልትጸድቁ የምትወዱ ከጸጋ ተለይታችሁ ከክርስቶስ ተለይታችሁ ከጸጋ እንደወደቃችሁ አታውቁም? ከምንድን ነው የወደቁት? አይገርምም? አልተከፈተም አይናችን እንጂ እኮ ሪል ነው ነገሩ። እኛ እንታገላለን እንጂ እውነቱ ኦልሬዲ በመንፈስ ዓለም ተሰጥቷል። መንፈስ ቅዱስ ከተሰጠ እግዚአብሔር እኮ ነው። እሱ ከሥላሴዎች አንዱ እኮ ነው። አንተ ውስጥ ያለው የሚኖረው እግዚአብሔር ጸጋ ኃይል ብሎ የሰጠክ ራሱኑ ነው። ክርስቶስ ሞተልህ፣ መንፈስ ቅዱስ ደግሞ ኃይል ሆነልህ። ኢየሱስ እኮ ያለው ርስት በሰማይ ቀርቶላችኋል፣ በእምነት መዳን በእግዚአብሔር ኃይል ለተጠበቃችሁ። ሰማይ እስክትሄዱ በምንድን ነው የምትጠበቁት? በእግዚአብሔር ኃይል። በእምነት ለተጠበቃችሁ በእግዚአብሔር ኃይል። ያለ ኃይል አይደላችሁም። ያ ኃይል ጸጋ ይባላል። ኢየሱስ ጌታ ነው። ያ ኃይል መንፈስ ቅዱስ ነው። መንፈስ ቅዱስ ይመጣባችኋል። ምን ትቀበላላችሁ? ኃይል ትቀበላላችሁ። ኃይል የሌላችሁ ሰዎች አይደላችሁ። የጸጋ ሕይወት ስትማር እሱን መለማመድ ትጀምራል። የጸጋ ሕይወት ስትማር የታምራት ሕይወት ይገባል። ሰው ላይ የሚሆነው ነው በቃ የሚሆነው። እኔ ምንም ከሰው የተለየው አይደለሁም ሚል ሰው ጸጋ የለው። ለምሳሌ በሚገባችሁ ልንገራችሁ። አሁን እዚህ ቆሞ አንድ ሰው በለመዳችሁት የጴንጤ ማለት ነው ትንቢት መናገር ጀመረ። ምንድን ነው የምትሉት? ይሄ ሰውዬ ሰው ነው፣ ሰው ብቻ ነው ትላላችሁ? አትሉ። ምን ትላላችሁ? እግዚአብሔር ስጦታ ምን ብሎታል? ሰጥቶታል። አይደለም የምትሉት? ስጦታ ስላለው ማይታይ ነገር ምን ይላል? ያያል።
ለምሳሌ ያልመጣ ነገር ያያል። አንድ ወዳጄ ሲናገር እግዚአብሔር ሱፐርማርኬት ውስጥ አንድ ጥቁር አገኘችው፣ ናይጄሪያዊ ወይ ጋናዊ ትሆናለች። ያዘችውና እግዚአብሔር እጠብቅሃለሁ ጋርዳሃለሁ ይልሃል፣ አንተ የኔ ነህ ይልሃል አለችው። ሳምንት ሳይሞላ ስራ ሊሰራ የሆነ ኮንትራት ወስደው ጽዳት ይሰራል። እሱም ያጸዳው ቦታ አለ፣ ጓደኛውም ያጸዳው ቦታ አለ። እሱም ያጸዳውን ቦታ የዛለት ማታ ጓደኛው አጸዳ። የተላጠ ኤሌክትሪክ ይዞት ልጁ ወደቀ። የዛለት ይሄኛውን ይሄን አጽዳ ብሎት ሄደ። ከሳምንት በፊት ምን ብሎን ነበር? አንተ የኔ ነህ እጠብቅሃለሁ። የሱ ያልሆኑትን አይጠብቅም፣ አትሳሳት። እኔ ከጅማ የመጣው መሳሪያ በርዶ እዚህ ላይ መጥቶኝ ምናም ብዬ አስቤ ጌታ ችንጋ በጥሶ መኪናውን አዘግይቶ ሌላ መኪና አልፎ ያ መኪና ሽፍቶች አጋጥመውት ተተኩሶ ሰውየው እዚህ ላይ ተመታ። እንዴ ለኔ ነበር እኮ ለኔ ነበር፣ ምንም ክርክር የለውም፣ ለኔ ነበር። ነገር ግን መርከቤ አሻገረች ባህሩን ሚለው መዝሙር በጠዋት መጣልኝ። እግዚአብሔር ገሰጸው ምኑን ማዕበሉን። በቃ ተገሰጸልኝ፣ አለፍኩኔ። በልዩነት እንደምኖር አውቃለሁ። ጸጋ ተሰጥቶኛል። እኔ አባት አለኝ፣ ምንጭ አለኝ። እግዚአብሔር አባቴ ነው። እንዴ እንደሱማ ካልሆነ ያሰበው እኮ ነው እየሆነብኝ ያለው፣ የተነበየው ነው እየሆነብኝ ያለው። ሰው ላይ የሚሆነው አይደለም እኔ ላይ የሚሆነው። ያለዛማ ምን ይሰራልኛል ጸጋ? ምን ይሰራልኛል እምነት? ምን ይሰራልኛል ቃል? ምንም ጥቅም የለውም እኮ። ሃይማኖት ከኔ የሚጠበቅ ትእዛዝ ከሆነ ክርስትና ያደክማችኋል፣ ትደክማላችሁ። እኔ 30 ምናምን ዓመት አገልግያለሁ። ይሄን ሁሉ ዓመት ሳገለግል አልደከምኩም፣ አልሰለቸኝም። ነገም እንደምሮጥ አስባለሁ። ስላልወደኩ አይደለም፣ ስላልተነሳው አይደለም፣ ስላልደከምኩ አይደለም፣ ስላልሄድኩ አይደለም። ለምንድነው ያልደከምከው? በተለይ ደግሞ ዘላለም ይሄ ሁሉ ዱላ እየወረደብህ፣ የሚገርመው ዱላ እየወረደብህ፣ ዱላ ባወረዱብህ ላይ ትነግሳለህ። ሃሌሉያ። እና የምነግርህ ይሄንን ነው፣ እውነቴን ነው ብለህ በምን ምክንያት ብለህ ብትጠይቀኝ is grace። ሐዋርያው ጳውሎስ ከሰው ሁሉ ይበልጥ ደከምኩ አለ። ከዛ እኔ አይደለሁም በእኔ ያለው ምኑ ነው? ጸጋው ነው ይህን ያደረገው አለ። ግሬስ ማለት አንተ ማትችለውን የህይወት ብቃት፣ ጥንካሬ፣ ጥበብ፣ መገለጥ፣ ብርሃን፣ በረከት ምንም ነገር ብለው ከሱ ዘንድ ሲሆንልህ ውጤቱ እንደ እግዚአብሔር እቺ የእግዚአብሔር ጣት ናት አላሉ? የእግዚአብሔር ጣት ምትባል ውጤት ስትሆንብህ ያኔ ምን ትላለህ? እጅህን አንስተህ ከኔ አይደለም ከጸጋው ነው። በፍጹም በሰው ማይገጣጠም ነገር ተገጣጥሞ ላንተ ሲሰራ ሊታሰብ አይችልም እኮ። አገር ጥሎ ሊጠፋ ነው ተብሎ እኮ በተነገረበት ሳምንት አለቀለት በሚባልበት ሁኔታ ውስጥ እኮ ነው። እውነቴን እኮ ነው ማውራችሁ። ነገር ተገልብጦ ሌላ ታሪክ። ያ ከመሆኑ በፊት ነብይ ይመጣና ምን ይላል? እንዲህ ይላል፣ በቅርብ ጊዜ በአደባባይ አባቶች ባሉበት ነገር ሲወጣ አይቻለሁ ይላል። ሚዲያው ሰው ዙሪያ ያለው ሁሉ እያለ ባለበት ነብዩ ጭራሽ አባቶች የሚባሉ በአደባባይ ምንድነው ያለ ይመስላችሁ? ስልኬ ላይ ያለ ትንቢቱ በኦፊሻል ኦነር ትደረጋል። በአደባባይ ላይ ኦፊሻል ህጋዊ ማለት ነው፣ ሹመት ማለት ነው። ኢየሱስ ጌታ ነው። that's a prophecy። ምን ውስጥ እያለ እግዚአብሔር ክብር ባንተ ይገለጣል። የእግዚአብሔር ክብር ባንተ ይገለጣል። የእግዚአብሔር ክብር ባንተ ይገለጣል። it is grace። ጸጋ ነው። ጸጋ አልከፈልኩኝም። ችግር ውስጥ ሆኜ አልተደራደርኩም ከእግዚአብሔር። እኔ በቃ ጌታ ወይ ነፍሴን እሰጥሃለሁ እንትን አድርግልኝና አላልኩትም። ሰው እንደሚለው እኔም ፈርቼ ግራ ቀኜን እያየው ደሞ ነገ ምን ይሉኝ ይሆን፣ ደሞ ምን ፈጥረው ያታግሉኝ ይሆን እያልኩ እያሰብኩ እያለ ኦነር ያወራል እግዚአብሔር። ኢየሱስ ጌታ ነው፣ ከኔ አይደለም። በቃ አሁን ተነብይባል። እኔ ስላንተ አይደለማ የምናገረው፣ እሱ ያሰበውን ነው የምናገረው። እሱ ያሰበውን ስናገር አንተ ያለህበትን አላውቅም። አንተ ከሱ ጋራ ድንገት አናደኸው በቃ እግዚአብሔር አዝኗል እያልክ ነው። እኔ ግን እሱ የሚለውን ነው የምናገረው። ጸጋ ሲሆን የጸጋ ቃል ሲሆን እሱ የሚለውን ነው የምናገረው። ለታሰሩ መፈታት ብሎ በልጁ እንዳወጀ አውቃለሁ። ፈቃዱ እንዳልተለወጠ አውቃለሁ። ቃሉ እንደማያረጅ አውቃለሁ። የተፈጸመ ቃል ስለሆነ እንደማይለወጥ አውቃለሁ።
ስለዚህ በጌታ በኢየሱስ ስም እናገራለሁ፣ በፊት የፈውስ ወንዝ ትጠጣለህ። ከመድኃኒት ምንጮች ትቀዳላችሁ ይላል፣ ትቀዳለህ። በጌታ በኢየሱስ ስም በደስታ ከመድኃኒት ምንጭ ትቀዳለህ። አጥንት ለመለመ፣ ነርቭ ለመለመ፣ ሰውነት ለመለመ፣ ኦርጋን ለመለመ። ለመለመ ማለት የወደቀ ዛፍ አድጎ ፍሬ ሰጥቶ ያረጀ ዛፍ ተቆራርጦ እንደ አዲስ ምን ሲል ሲጀምር ሲያቆጠቁጥ፣ ድንገት ያረጀ ነገር ሁሉ በኢየሱስ ስም አቆጠቆጠ። የተቆረጠ የወደቀ የሞተ ነገርህ አቆጠቆጠ። በጌታ በኢየሱስ ስም ለመለም። ጌታ እንዲህ አለ፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኝ፣ ለታሰሩ ለዕውሮች የተጠቁትን ነፃ አወጣ ዘንድ የተወደደውን የጌታን ዓመት ምን ያለውን የድግስ ቀን ማለት ነው። የሚረዳ ቀን ማለት ነው። ዲላይቲንግ ዴይ ማለት ነው። እግዚአብሔር ስላንተ የሰራበት ቀን ማለት ነው። የጸጋ ቀን ማለት ነው። የተወደደውን የጌታን ዓመት እሰብክ ዘንድ አለ። ከዛ ቀጥሎ ምን ይላል? እሱ አይደለም እኮ እቺን ቃል የተጠቀመው፣ እነሱ ከአፉ ስለሚወጣው የጸጋ ቃል እየተደነቁ ይሰሙን ነበር። ምን እያሉ? ከምኑ የተነሳ? ከአፉ ስለሚወጣው ምን? የጸጋ ቃል። አየ፣ ዕውርን ዕውር ነህ ስትለው የጸጋ ቃል አይደለም። ማየት ስትለው፣ የታሰረን እስረኛ ስትለው የጸጋ ቃል አይደለም። ደሃውን መናጢ ስትለው የጸጋ ቃል አይደለም። እናንተ በጸጋው ፊት ያላችሁ በጌታ በኢየሱስ ስም ብሩካን ናችሁ፣ ጻድቃን ናችሁ። በጥበብ በእውቀት በማስተዋል በሞገስ በነገር ሁሉ ሙሉዋን ተደርጋችኋል። ትደረጋለህ አይደለም ያለው፣ በቃል በጥበብ በነገር ሁሉ ምን ተደርጋችኋል? ሙሉዋንና ፍጹማን ተደርጋችኋል። በክርስቶስ ኢየሱስ ሆኗል። ተደርጋችኋል። ቃል ነው ባንተ የሚኖረው። ይሄ ቃል በህይወት ላይ መንገድ ላይ ይሮጣል። ይቋቋሙ ዘንድ አይችሉም። በፊት ተራሮች ሜዳ ይሆናል። ደልዳላ ሜዳ ይሆናል። ሃሌሉያ። ጸጋን ላካፍላችሁ አለ ጳውሎስ። እናየዋለን በዚህ አንድ ወር የምትካፈለው ነገር ነው። ይሞላባል። ጸጋ ምን ይበልባችሁ? ይሙላባችሁ። አንተ አይደለም የምችለው ማለት ነው። ሲሞላብህ ባንተ እጅ ውስጥ እሱ ያልፋል። ልክ እንደ ሳምሶን ማለት ነው። እንደ ሳምሶን ምን እንደሆነ ታውቃላችሁ? ጸጉሩ ሲላጭ ሰው ብቻ ሲሆን ሰው ሆነ። መንፈስ ሲመጣበት ግን ቅጥር የቤት የከተማ በር ነቅሎ ተሸክሞ ይሄዳል። 1000 ሰው ያጋድማል። አየ፣ የእጁ ፓወር አይደለም የተሞላው ይሞላባል። አንዳንድ ጊዜ ምን ይላል መጽሐፍ ሲናገር? ሰለሞን ማለት ነው በህልሙ እግዚአብሔር መጥቶ ምን ልስጥ ሲለው፣ በህልሙ ነው ምን ልስጥ ሲለው አየ። ከዛ ጥበብ ስጠኝ አለው። እግዚአብሔር ጥበብ ሰጥቻለሁ አለው። ሲነቃ ይላል መጽሐፍ በህልሙ ነው ይላል። አንተ ብትው ምንድነው ብትለው፣ እኔ በህልሜ እኮ እንዲያይቼ ነበር። ከጥቂት ቀን በኋላ 2 ሴቶች ችግር ፈጥረው ለፍርድ እሱ ጋር መጡ። ከዛ ሰይፍ አምጡልኝ ምናምን ብሎ ያልተገመተ ፍርድ ሲፈርድ ምን አሉ ሰዎች? እግዚአብሔር ለሰለሞን ምን አለው? ጥበብ ሰጥ። ዊዝደም የሌለበትን ምንም ምስክር የሌለበትን ሸንጎ ተመረምረዋል። ጥበብ ካልተሰጠ አትችልም። ጥበብ ካልተሰጠ ይሄንን ማድረግ በሰው ጭንቅላት አይቻልም። ምን አለ ሲናገር? እሷ የኔ ነው ትላለች፣ እሷም የኔ ነው ትላለች። እንግዲህ እንደምታውቁት እንደምታያቸው ምስክር የለም። ሌሊት ነው፣ ብርሃን በሆነ ጊዜ አየሁት ነው ያለችው። እስኪ ነጋ ይገባችኋል።
ከሁለት አንዳቸው የሆነ ነገር አድርገዋል አለ እና የተሰወረ ልባቸው ሰንበዲ ያውቃል ልጁ እሱ እንዳልሆነ ያንን የተሰወረ ማስወጫ ዊዝደም ይፈልጋል። ኢየሱስ ጌታ ነው እንጂ ጥበቡ እኮ አንገት ሊቆርጥ አይደለም። ግን ያንን የተሰወረውን እንዴት ይግለጠው? በአይን ፊት ነገር አይሰወርም። እግዚአብሔር ሳይነቅፍ በልግስና ጥበብን ምን ይላል? ይሰጥ። አንተ በሰው ጥበብ ሳይሆን በእግዚአብሔር ጥበብ ተነስተሃል። በልዑል ጥበብ ትነግዳለህ። በልዑል ጥበብ ትመራለህ። በልዑል ጥበብ ታዛለህ። በልዑል ጥበብ ትፈርዳለህ። በልዑል ጥበብ ትቆርጣለህ። በልዑል ጥበብ ይከናወንልሃል። ግሬስ ሃሌሉያ። ጸጋን ከመንፈስ መለየት በጣም ስህተት ነው። እግዚአብሔር ጸጋ ሲሞላብህ መንፈሱን ነው የሞላ። ጥበብ ሲሞላብህ ምኑን ነው የሞላ? መንፈሱን ነው የሞላ። ፈውስ ሲሞላብህ ምኑን ነው የሞላ? መንፈሱ። ያው መንፈስ እንደወደደ ለእያንዳንዱ ይሰጣል። ግን እግዚአብሔር ጸጋ ሰጥቷል። በቃ that spirit ስሙ ምንድነው? spirit of grace። እስኪ እንየው ዕብራውያን 10 ቁጥር 29 የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳን ደም እንደ ርኩስ ነገር የቆጠረ እስከ መስቀሉ መጥቶ አልቆመም። ተመልከተው። የጸጋውንም መንፈስ ያክፋፋ። የምኑም መንፈስ? ሆሊ ስፒሪት የምን ስፒሪት ነው? የጸጋ መንፈስ ነው። ስፒሪት ኦፍ ግሬስ። ጸጋና እውነት ተሞልቶ በእኛ ኢየሱስ አይደለም አሁን አንተ ውስጥ ያለ ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ ውስጥ አደረ። አንድ ልጅ ባለው ክብር ያንን ክብር ምናል የሰጠኸኝን ክብር ምን አልኳቸው? ልጅነት ውስጥ የከተተ ይሄ ስፒሪት ነው። የጸጋ መንፈስ ነው ወደ እግዚአብሔር ልጅነት የከተተ። ይገርማል። መንፈስ ቅዱስ በጸጋ ባይመጣ ኖሮ ጉዲ ይፈላ ነበር። ላሳየ አናት ሲፈልጥ አልተቀየረም። የሚገርም መንፈስ ቅዱስ ታቦቱን የተደገፉትን ክንችር አድርጓቸው፣ ያመጹትን ገሏቸዋል። በሕጉ ከሕዝቡ ጋር በኖረበት ስርዓት ተመልሶ ጠላት ሆናቸው 40 ዓመት ምድረ በዳ ያ ሁሉ ሕዝብ እስኪያልቅ መንፈስ ቅዱስ ዝም ብሎ ነው የሚጠብቀው። ዝም ብሎ ልዩ መንፈስ ያላቸው ካሌብና ኢያሱ ሲቀሩ ልዩ መንፈስ የቀረው እስኪያልቅ ድረስ መንፈስ ቅዱስ አብሯቸው። መጽሐፍ ሲናገር ቅዱሱ መንፈስ በመሃላቸው አደረጋልና በላዩ አመጹ፣ ተመልሶ ጠላት ሆናቸው ይላል። ኢነሚኔ ሆናቸው። መንፈስ ቅዱስ በጣም ኃይለኛ ነው። ነገር ግን አሁን አንተ ጋር የመጣው በምንድነው? በግሬስ። መንፈስ ቅዱስን እንድትቀበል ብቃት የሆነ ያንተ ሁኔታ ሳይሆን የኢየሱስ ሥራ ነው። መንፈስ ቅዱስን ከአብ የተቀበለው ማን ነው? ኢየሱስ ነው። የጸጋ መንፈስ ነው አሁን የተሰጠ። ኢየሱስ ሰርቶ በጨረሰው በዚያ ነው ተቀብሎ አፈሰሰው። ምን አለው? ገንዘብ ይዞ መጥቶ መንፈስ ስጠኝ እጄን ልጫን ምናምን ሲለው ምን አለ? ኖ የእግዚአብሔርን ነፃ ስጦታ መንፈስ ቅዱስም በገንዘብ እፈልጋለና አንተም ገንዘብም ጥፉ። ነፃ ነው መንፈስ ቅዱስ። ስፒሪት ኦፍ ግሬስ ነው። ኢየሱስ ጌታ ነው። ይሄንን የጸጋ መንፈስ ተቀበሉ። ይሄን የጸጋ መንፈስ ተሞሉ። ይሄን የጸጋ መንፈስ ተካፈሉ።